አበበ ቶላ ወይም ደግሞ አቤ ቶክቻው በፌስቡክ አካውንቱ ላይ ይህንን መልእክት አጋርቶን አንብበነዋል። ጽሁፉ ሲተነተን ከዚህ በፊት በረከት ገበሬዋ ከተባለች ግለሰብ ጋር እንደሚተዋወቁ ነገር ግን ረጅም ጊዜ ከተደዋወሉ በቀደም በቴሌግራም መጥተው በራሷ ስልክ ቁጥር እሱ ሴቭ ባረገው በራሷ ስልክ ቁጥር ከእስር ቤት ተፈትቼ የሆነ ቦታ ነው ያለሁትና ብር ቸግሮኛልና በዚህ አካውንት ብር ላክልኝ የሚመለስ አበድረኝ የሚል መልእክት ደረሰኝና ተጠንቀቁ፣ እሷ አልተፈታችም፣ ኦልሬዲ በእሷ በራሷ ስልክ እሷን የምታውቁ ሰዎች ጋር እንደዚህ እያደረጉ ነውና ተጠንቀቁ ለማለት ነው ይህንን መልእክት የለጠፈው። እኛ ደግሞ ሌላ ነገር እንጨምርበታለን። ከዚህ በፊት እሷን አስመልክቼ ስለ አየርላንድ ሴኩሪቲ ካምፓኒ የኔ ነው ያለችው የእሷ አይደለም የሚል ቪዲዮ ሰርቼ ነበርና ከዛ በኋላ የእሷ ተወካይ ነኝ የሚል ሰው በቴሌግራም አውርቶኝ ነበር። ያወራናቸው ወሬዎች የማንጋርድ ቴክኖሎጂ እሷ እንደሆነ፣ ማንጋርድ ሴኩሪቲ የእሷ እንደሆነ እንደተሳሳትኩ እኔ ስለዚህ ማስረጃ አምጣና እኔ ይቅርታ እንትን እሰራለሁ፣ ካላመጣህ ግን በፍጹም እንትኑንም ቪዲዮውንም አላጠፋም፣ እንደዚህ ያንን ነገርም ይቅርታ የሚባል ነገር አልሰራም የሚል ነው ጄኔራል ያወራ ነው ከልጁ ጋር። አብይ ይልማኔ ላከህ፣ አብይ ይልማኔ አላቀውም በጊዜው እንደዚህ የሚሉ ወሬዎችን አወራ ከእሷ ጋር ሳይሆን እሷ ተወካይ ነኝ ከሚል ሰው ጋር። ከ4 ቀን በኋላ ከሰች። ደስ ነው ያለኝ። በእርግጥ እንደዚህ እንገላለን ብሎ ከሚያስፈራሩ ሰዎች የሚከሱ ሰዎች ጥሩ ናቸው። ቢያንስ ወደ ህግ አካል ሄደዋል ማለት ነው። ስለዚህ ተጠራውና ሄድኩ። ሲሄድ አስፈራራኝ የሚል ነው ክሱንና ማስረጃዎቹን ሳነባቸው አስፈራራኝ የሚል ነው። እኔ በፍጹም ያንን ጽሁፍ አልጻፍኩትም። ቴሌግራም ላይም የተለዋወጥናቸውን ነገሮች ወዲያው ነበር ስክሪንሻት እያደረኩ ሳስቀምጣቸው የነበሩት እና እነሱ ደግሞ ከቴሌግራም ላይ እንደ ኦልሶ አጥፍተውታል ያን ንግግር እና እንደ ማስረጃ ሆኖ የተለያዩ ገልሻለሁ ምናምን እንዳልኳት አይነት ማስፈራሪያ ጭራሽ እኔ አስፈራሪ ሆኜ ማለት ነው አይነት አርጋ አቀርባለች እዛ ቦታ ላይ። አይ ይሄንን ከሷ ጋር አላወራውም፣ ያወራ ነው ይሄ ነው ብያ ለዛ ለጠራኝ አካል አስረዳሁት። ቴሌግራምም ሆነ ዋትስአፕ ኢዲት እንደሚደረግ ያወቅኩት በዛ ክስ ምክንያት ነው። እና ያቺ ሴት ስትጠራ በዛው ጠፋች። 3 ቀን 4 ቀን ተመላለስኩ እኔ። ከሳኝ በዛው ጠፋች። እኔም በሰላም ወደ ቤቴ ተመለስኩ ማለት ነው። እንደዚህ አይነት ስራዎች የሚሰሩት እሷ ጋር ያሉ የቴክኖሎጂ ልጆች አሉ፣ የኮምፒውተር ልጆች አሉ። እንደውም በምን ጠረጠዋለው? አንድ ጊዜ የኦሮሚያ ምክትል ፕሬዝዳንት አወሉ አብዲ በራሱ ስልክ ዛቻ ደርሶብኝ ነበረ። ዛቻውን ያደረሰው ግን ይሄ ሰውዬ እንደዚህ ወርዶ ከኔ ጋር እንደዚህ ሰጣ ገባ ይገባል ብዬ አላስብም። እነዚህ ልጆች ናቸውና ምን ለማለት ነው? አንደኛው መልእክት እሷን የምታውቁና በእሷ ስልክ መልእክት ብር ስጡኝ ምናምን የሚል መልእክት ከደረሳችሁ በፍጹም እሷ እንዳልሆነች እንድትጠነቀቁና ብር እዚህ አካውንት ላይ ከማስገባት እንድትጠነቀቁ ነው። ሁለተኛው ይህን ስራ ሊሰሩ የሚችሉት እሷ ጋር ያሉ የኮምፒውተር ልጆች ናቸውና እነሱ አንደኛ ተጠርጣሪ ሊሆኑ እንደሚችሉ ለመጠቆም ስለፈለግኩ ነው። መልካም ጊዜ